አምላችኋለሁ ዛሬም ክፍል 3 መሬታዊ አይደለም የኢየሱስ ክርስቶስ ሥጋ የሟቿ የማርያም ሥጋ አይደለም የኢየሱስ ክርስቶስ ሥጋ የሰማይ ነው ከሰማይ ነው እኔ ከሰማይ የወረድኩ እንጀራ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 6 ቁጥር 32 ጀምሮ እኔ ሕያው እንጀራ ከሰማይ የወረድኩ እንጀራ ነኝ ብሏል። ኢየሱስ ከማርያም የወሰደው ሥጋ ቢሆን እኔ ከሰማይ ነኝ አይልም። ኢየሱስም ክፍል 3 ነው ዛሬ የምናየው። ኢየሱስም በመቅደስ ሲያስተምር መልሶ እንዲህ አለ፣ ጻፎች ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመንፈስ ቅዱስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። ዳዊትም ራሱ ጌታ አለው እንዴትስ ልጁ ይሆናል ብሎ ጥያቄ ጠየቃቸው። ብዙ ሕዝብም በደስታ ይሰሙት ነበር አለ። ስለዚህ የዳዊት ዘር ነው፣ የማርያም ዘር ነው፣ የአብርሃም ዘር ነው ብለህ ትቀበጣጥራለህ። የአብርሃም ዘር የዳዊት ዘር አልሆነም። ኢየሱስ ለዳዊት ራሱ ልጁ አይደለም። ኢየሱስ ለዳዊት ጌታው ነው። እንዴትስ ልጁ ይሆናል? ጌታ ያለኝ ዳዊት በመንፈስ ሆኖ ነው፣ በመንፈስ ተገልጦለት ነው ጌታ መሆኔ። ስለዚህ እንዴት ልጁ እሆናለሁ ብሎ ሲል በደስታ ይሰሙት ነበር። አንድም ሰው ጥያቄ አላቀረም። ማርቆስ 12 ቁጥር 35-30 መዝሙር 110 ቁጥር 1 ቁጥር 3 ጻፎችም ኢየሱስ መሬታዊ ነው ይላሉ፣ የዳዊት ሥጋ ነው የለበሰው ይላሉ፣ የዳዊት ዘር ነው ይላሉ፣ የዳዊት ልጅ ነው ይላሉ ሲሉ ኢየሱስ አይደለሁም ብሎ አለ። በመንፈስ ዳዊት ራሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው አለ። ራሱ ጌታ አለው እንዴትስ ልጁ ይሆናል ብሎ መለሰ። ጠየቃቸው። እኔ የዳዊት ልጅ የዳዊት ዘር አይደለሁም ብሎ አረጋግጦልናል። ስለዚህ የዳዊት ዘር ነው ኢየሱስ የምትል ሰው ካለ ማስረጃህን አቅርብ። ኢየሱስ የዳዊት ዘር፣ የሟች ዘር፣ የሚበሰብስ ሥጋ፣ የማርያም ሥጋ፣ የሞተ ሥጋ፣ ሞትን ትሞታለህ ተብሏል። ማርያምም ሞታለች። ኢየሱስ እስከሚመጣና መድኃኒቷ እስከሚሆን ድረስ ሞታለች። ከመንግሥተ ሰማይ የራቀች ለምን ሞትን ትሞታለህ ብሎታል። ስለዚህ የአዳም ዘር አይደለም ኢየሱስ፣ የማርያም ዘር አይደለም፣ የዳዊት ዘር አይደለም። የዳዊት ጌታው ነው፣ የዳዊት አምላኩ ነው። መልካም ጊዜ። ክፍል 4 ሌላ ጊዜ እንቀጥላለን። ፎሎና ሼር ማድረጋችሁን አትርሱ።